እጅግ በጣም አስደንጋጭ ሰበር መረጃ ነው። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ እየተሰማ ይገኛል። አርቲስቱም እንግዲህ ለሕክምና ወደ ሆስፒታል በሄደበት ነው ህይወቱ ያለፈው። እጅግ በጣም አስደንጋጭና ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ደግሞ ለመላ ኢትዮጵያውያን መጽናናትን እመኛለሁኝ። ስላጋጠሙት ነገሮች ያገኟቸውን አዳዲስ መረጃዎች በድጋሚ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ። እውነትም የሚያሳዝን የሚያስደነግጥ ያልሰማ ነው። ታመመ። አብዛኛ ሶሻል ሚዲያ የሚጠቀሙ ታዋቂ ሰዎች ሲታመሙም ሲበሉም ሲጠጡም ሲያገቡም ብዙ ነገሮቻቸውን እናውቃለን። ሶሻል ሚዲያ ተከታዮች ወይም ደግሞ ሶሻል ሚዲያ ተጠቃሚዎች ያው ነጻነትን ብዙዎቻችን በእንደዚህ አይነት ነገር አላየነውም። አመመኝ አላለም። የሰው ልጅ ደግሞ ታሞ አይሞትም። ሞት ሀቅ ነው። እኛ ብንረሳው አይረሳንም። እሱ ታሞ ሆስፒታል በሄደበት በዛው ህይወቱ እንዳለፈ አንዳንድ መረጃዎች እየወጡ ነው። ለቤተሰቦቹ ደግሞ መጽናናትን እንመኛለን። ያው አብዛኛችሁ ውሸት ነው እያላችሁ ያላችሁት ውሸት አይደለም፣ እውነት ነው። በትልቅ ፌስቡክ ላይ በትልቅ ፔጅ ተለቋል። እንዲሁም ደግሞ ዜና አቅራቢዎች ቲክቶክ ላይ ቆርጠው ቪዲዮ እየሰሩበት ነው እና ያው ሀቅ ነው ልላችሁ ነው የፈለኩት። ሁሉም ሰው ይሞታል፣ ሁሉም ሰው ማች ነው። እሱ ግን በብዙ ኢትዮጵያኖች ልብ አለ። ሀቂቀተን ፈገግታው ያለው ሞራኑ ከሰዎች ጋር ያለው ግብብነት፣ አንዳንድ ሰዎች የሚሰሩትን ስራ ራሱ በራሳቸው የሚያበላሹ ሰዎች አሉ። እሱ ግን የሚሰራቸውን ስራዎች በትክክል እየሰራ በቃ በፈገግታው በምኑ አብሯቸው ሲስቅ ሲሳሳቱ ሲያርማቸው ትክክል ናቸው ብሎ የሚያበረታታቸው በጣም ብዙ ሰዎችን አንቅተዋል። በብዙዎችም ደግሞ ታዋቂነትን ውዴታን አፍርተዋል። እንግዲህ ሞት ደግሞ ሀቅን ስለሆነ እያንዳንዳችን ብንረሳው አይረሳንም። ሁላችንም እንሄዳለን። አይ ውሸት ነው በሉኝ፣ እንደዚህ ነው በሉኝ ምናምን የምትሉ ሰዎች ብትረጋጉ ጥሩ ነው ብዬ ያስባለሁኝ። ምክንያቱም ወደ የኛን ሞት መች እንደሆነ ማስታወስ አለብን። በዚህ ዘመን በተለይ ታሞ የሚሞተው እኮ ጥቂት ነው። ድንገተኛ ሞት ነው የሚሞተው የሚበልጠውና ምን ላችሁ ፈልጌ ነው። በጦርነት የሚያልቃለ፣ በድንገት በመኪና አደጋ የሚያልቃለ፣ ታሞ ብዙ ጊዜ ሳይቆይ በሽታው ሳይታወቅለት የሚሞት አለና ሁላችንም ወደሱ ተመላሽ ነው። አሟሟታችንን መጨረሻችን ያሳምረልን። ለዚች ላጭር ህይወት ነው ብዙዎቻችን እንጨነቃለን፣ ከብዙዎች እንጣላለን። በዚች ምድር ያው ሁላችንም እንግድነት ነው የመጣ ነው እና ሆኖም እስከዛም ድረስ ደግሞ ለሰዎች መጥፎ እናስባለን። የሰው ልጅ ሲለወጥ ማያስደስተን ብዙዎች አለን እና እቺ ናት ዱንያ ልላችሁ ፈልጌ ነው። ያው ሞተዋል። ኢቢኤስ ደግሞ ይዘግባል ብዬ ያስባለሁ። እነሱን በበለጠ መረጃ ደግሞ እነሱን ጠብቁ። ሁላችንም ወደሱ ተመላሽ ነን።